እባክህ ከእነዚህ አውሬዎች ገላግለኝ። እህቴ ኑኑዬ ምንድን ነው ያደረግሽው? ቆይ ምንድን ነው? ምን እያደረግሽ ነው ያለሽው? አይደለሽ እንዴ? እንዴት ነው የማይገባሽ? እሱን እኔ የሚመለከተኝ ይመስላል? አንተ ሰው ስለሆንክ ነው የእህትህን ነፍስ ለማዳን ብለህ የሌላ ሰው ነፍስ ያጠፋከው? ድጋሚ ሌላ ሰው እንድጎዳ አታርጊ። እንዴ ለምን አደረግከው ብትባል ምን ልትል ነው? መቀባጠሩን ተውና የምልህን ነገር አድርግ። ቆይ አንቺ ሜርሲ ነፃ እንድትወጣ አይደል እንዴ ፍላጎትሽ? የኔ ፍላጎት ሀብልና አክስቷን መቃብር እንዲወርዱ ብቻ ነው። እንዴ ጭራሽ አክስቷን ማለት አክስትየዋ እንደሆነች እየለየላ እኔ እንደሱ አይነት አረመኔ ልጅ የለኝ። ተው አባዬ፣ አሁንም ቢሆን ትክክለኛ ወንጀለኛ ማን እንደሆነ አልታወቀም። እና ለምንድን ነው ወደ እኔ እየተመለከትክ የምታወራው? ለማለት የፈለገው ግን ገብቶሻል? ምናልባት ገዳዩ አንቺ ነሽ እያለኝ ይሆናል። እባክዎትን ጋሼ፣ በዚህ ሁኔታ ከዚህ በላይ እዚህ ቤት መቆየት አልፈልግም። ሀብል ከምን ጊዜውም በላ ጥንካሬሽ የሚፈተንበት ጊዜ ላይ ነው ያለሽው። በውሸትም ቢሆን የእህቴ ልጅ አግብተሽዋል። እሱ ሚስትነቱን ባይቀበል እንኳን እኔ ምራትነትሽን ተቀብየዋለሁ። አንቺ እንደምታፈቅሪው ማውቃለሁ። እሱ እኮ ለእኔ አይደለም ፍቅር ክብር እንኳን የለውም። እንዴት እንደሚያደርገው እያዩ አይደል እንዴ? ጭራሽ ነፍሰ ገዳይ ያደረገኝ እኮ። የሀብል መጨረሻ ምን ይሆን? አጸደ ይህን አጋጣሚ ተጠቅማ ልጁን በገንዘብ አሳምናው ራሱንና ሀብልን አሳልፎ እንዲሰጥ አስወስነዋለች። እጅግ የሚያሳዝነው ነገር ግን ይህ ክፋቷ የታወቀለት የት ይሆን መግቢያቸው? ደግነቱ አቶ እስክንድር ከመጀመሪያው እስከ መጨረሻው ቢላዋን ወስደህ እንድገል ሳይሆን እንድታስፈራራን የተጠየቅኩ በማለት ተመሳሳይ ስም፣ ተመሳሳይ ቢላዋ፣ ተመሳሳይ ግድያ፣ ተመሳሳይ ሰው እንዴት ይህን ያህል ሴታፕ ሊሰራ ይችላል? በማለት ፖሊሱም ሌላ ጥርጣሬ ሊፈጥር ይችላል። ደግነቱ አቶ እስክንድር ሁሉንም መስማታቸው ነው። የኋላ ኋላ ግን አጸደ ሀብል ላይ ሁሉንም ወንጀል እሷ ላይ ሊደፈድፈው ነው። እጅግ የሚያሳዝነው ነገር ግን እዝራ እህቴ ገዳይ አይደለችም፣ በእህቴ ያሳበሽ እንጂ አንቺ ነሽ የገደልሻት በማለት እየፈረደባት ነው። ጋሽ እስክንድር ግን አሁንም ልጄን አምናታለሁ፣ እሱ ሚስት ብሎ ባይቀበልሽ ግን እኔ ደግሞ ምራቴ ብዬ ተቀብዬሻለሁ፣ እውነትና ሀቅ ደግሞ እያደር ይነጋል፣ ግድ የለሽም፣ እኔ ካመንኩሽ ይበቃል በማለት እንግዲህ በጣም በሚገርምና በሚደንቅ ሁኔታ አሁንም ከሀብል ጎን እንደሆነ እያሳየ ነው። ሜርሲ እንግዲህ አሁንም ነገርየውን ከአክስቷ ጋር ተመካክራ ወደ ሀብል ጥምዝዝ አድርጋ ድፍድፍ አድርገዋለች። በጣም የሚያሳዝንና ልብ የሚሰብር ጉዳይ፣ እጅግ አሳዛኝና ልብ ሰባሪ ጉዳይ ይሄ ነው። ከሀብል ጎን የቆመው አቶ እስክንድር ብቻ ነው። እሱም እውነታውን ስለሰማ ጆሮዬንና አይኔን ነው ማምነው። ሌላ ሴት ሰርታችሁ ሌላ ጥምዝዝ ሄዳችሁ እሷን ለመበቀል እሷን ለመጉዳት የምትሄዱበት ርቀት አይሳካላችሁም በማለት እንግዲህ እሳቸው ብቻ ናቸው ጠበቃ እየሆኑላት ያሉት። የኋላ ኋላ ግን ፖሊስ እንዴትም ብሎ እንዴትም ሀብልን መውሰዱ የማይቀር ጉዳይ ነው። እንዴትም ሆኖ ግን ሊጠብቃት ጠበቃ ሊሆንላት ሊከራከርላት የሚችለው ጋሽ እስክንድር ብቻ ነው። ሜርሲ ከእስር ቤት ከወጣችም አንድ ቀን ወንድሟ ካክስቷ ጋር ይህ ተንኮላቸውን ሲዘፈዝፉ ወይም ሲቦጫጭቁ በወሬ ሊሰማ ይችላል። የዚያን ጊዜ ግን ሀብል ላይ ያደረሰው ጥፊ፣ ያደረሰው ግፍ፣ ያደረሰው መከራ በጸጸት ከማህደር በላይ ነው የሚጎዳው። እሷ ንጹህ ሁና እንደ ቆሻሻ አይቷት፣ እሷ ንጹህ ሁና እንደ ወንጀለኛ አይቷት፣ እሷ ታማኝ ሁና እንደ ካዲ አድርጎ አይቷት፣ ኋላ ግን እውነታው ሲወጣ አባቴ ያለ ምክንያት የገዛ ልጁን አሳልፎ አልሰጠም እያለ አሁንም መሀል ላይ ነው ያለው። እህቱንም መተው አልፈለግም፣ አባቱም ውሸት ይናገራል ብሎ ማመን አልፈለግም። መጨረሻው ምንድን ነው? አቶ እስክንድር በፍጹም የሰማሁት እውነት ነው በማለት እንግዲህ አንድ አቋም ነው ያላቸው። የሀብልና የእስክንድር አንድ አቋም መኖሩ የኋላ ኋላ ግን አጸደ ጠምዝዛ የምታመጣው ወንጀል ወደ ሀብል ሲያዘነብል እርግጠኛ ነኝ ሀሳባቸውን አይቀይርም። እንዴትም ሆኖ አንቺ እዚህ ቤት እንድትቆይ ስለማትፈልጊ እንድትወጣለች ስለምትፈልጊ የሰራሽው ሴታፕ ነው፣ ይህ ሁሉ የአንቺ ክፋት ነው በማለት አጸደንም ከዛ ቤት መንቅሮ ቢያወጣት የሚል ግምትና እምነት አለን። ውድና የተከበራችሁ ቤተሰብ በጣም የሚያሳዝነው ነገር አሁን ሀብል በጣም ንጹህ ታማኝ ምንም የደበቀችው ሚስጥር የላትም። አሁን በቃ ለአቶ እስክንድር ነው እዛ ቤት እየኖረች ያለችው። የእህትየዋን ክፋት እያየች ነው።
መነን አሁን ወደዛ ቤት መመለስ አለባት። አለበለዚያ በጣም ነው የሚጎዷት ሀብልም ማለት ነው። ስለዚህ ሀብልና አሁን መነን ኦልሬዲ ሚስጥራቸው ወጥቷል። ሀቁ ተጋልጧል። ትክክለኛው ሚስጥር ያልወጣው ሀብል ከሆስፒታል ተወልዳ ተጥላ መነን እንዳሳደገቻት ይህ ብቻ በይፋ አልወጣም ማለት ነው። ሌላው ግን የመጡበት ዓላማ ግልጽ ሆኗል። ስለዚህ አቶ እስክንድር ወይዘሮ መነንን ይቅርታ ብሎ ወደ ቤት ቢያመጣት መልካም ነው። ምክንያቱም መነንን መንቅሬ ያስወጥቻለሁ። አሁን የሀብል ነው። ሀብል ደግሞ እስር ቤት ከገባች እዚያው እንድትበሰብስ ነው የምፈልገው እያለች ነው። ይህ ደግሞ አይሳካም። እሱም የዋህ አምላክ አቶ እስክንድር ሁሉንም የልጁንና የእህቱን ሴራ ስላወቀ ሕግ እንኳን ቢያስራት ተከራክሮና ንጹህነቷን አረጋግጦ ሊያስፈታት ይችላል። ሀብል አሁን ብልጥና አስተዋይ እየሆነች ልትመጣ ትችላለች። ምክንያቱም ምንም ባሰራችው ወንጀል እየጠመዘዙ ወደሱ እያመጡባት እንደሆነ ግልጽ ሆኖ እየታያን ነው። በዛ ላይ እዝራ በትክክል ወንጀለኛው እስካልታወቀ ድረስ እህቴ አልፈጸመችውም እያለም ሲከራከራት እሷ አንገቷን ደፍታ ስታለቅስ እዚህ ቤት የመቆየቴ ትርጉም የለውም በማለት ጋሽ እስክንድርንም እሄዳለሁ ስትል ግድ የለሽም እኔ እስካመንኩሽ ድረስ ሌላው ትርፍ ነው፣ እዝራም ይጸጽተዋል እያለም ነበረ። በጣም የሚገርመው ያጸደ አደገኝነት ነው። ይህ ሁሉንም ከዛ ቤት መንቅራ አውጥታ ወንድሟን የሆነ ነገር አድርጋ በሜርሲ በኩል ጥርግርግ አድርጋ ሀብቱን መውረስ ነው። የኋላ ኋላ ሜርሲን የሆነ ወጥመድ ታዘጋጅለት ይሆናል። ምክንያቱም እኔ ገድያለሁ፣ እኔ አስገድያለሁ፣ እኔ እንደዚህ ብያለሁ እያለች ስትለፈልፍ ሪከርድ አድርጋ የሆነ ቀን መጠባበቂያ ቁልፍም ልትጠቀምባት ትችላለች እንጂ አጸደ ወንድሟ ላይ የጨከነች የወንድሟ ልጅ ያውም ትክክለኛ ወንጀል የሰራችውን እንዲሁ ለጽድቅ አታግዛትም። አሁን እየተጠቀመችባት ያለችው ነፃ ለማውጣት እየሄደች ያለችው ሀብልና መነንን ለመበቀል ነው እንጂ ለወንድሟ ልጅ አዝና ለጽድቅ ብላ አይደለም። ወይዘሮ መነንም ወደዛ ቤት መመለስ አለብኝ እያለች እየሞከረች ነው። እስክንድርም የኋላ ኋላ በቃ እውነቱ ፈነዳ፣ ሀቁ ተገለጠ፣ ይቅር ብዬሻለሁ ብሎ ሊመልሳት ይችላል። መጨረሻው ምን ይሆን? ያጸደ ሚስጥርስ እንዴት ነው የሚጋለጠው? ያኛው የማህደር ሚስጥር ሲጋለጥባት ሌላ መዘዝና ተንኮል ሀብልን መቀመቅ ለመወርወር የሄደችበት ርቀትን ሁሉም ካወቁ እዝራ ሳይቀር ነው ማንቁርቷን ይዞ የሚገላት ማለት ነው አጸደን። ሀብል የኋላ ግን ማሸነፏ እውነቱን መረጋገጡ ሀቁ መፈንዳቱ አይቀርም። እስከዛው ግን በጣም እየጎዷትና ልቧን እየሰበሯት ነው። እሷ ንጹህ እንደሆነች ወይም ከወንጀሉ የጸዳች እንደሆነች በእሷ እየጠመዘዙ እያመጡባት እንደሆነ ብትረዳም ግን ሕግ መረጃና ማስረጃ ምስክር አለን ብለው ወደ ፖሊስ ጣቢያ ከተወሰደች በጣም ከባድ ነው። ያ ልጅም እንግዲህ ሕሊናው ቢጸጽተውም ሰላም ቢነሳውም ንጹህ ልጅ መስክሮ እኔ ነኝ ግደል ተብዬ ገደልኳት በማለት ሊናገር ይችላል። አቶ እስክንድር ግን በፍጹም ተመሳሳይ ቢለዋና ተመሳሳይ የሰው የገዳዩ ስም ተመሳሳይ ገዳይና ተገዳይ ሊሆኑ አይችሉም። ይህ የተሰራ ሴታፕ ቅንብር ነው በማለት እሱም ከሀብል ጎን እንደሆነ ሊመሰክርና እውነቱን ሊያረጋግጥ ይችላል የሚል እምነት አለን። ሁላችንም ቀጣይ ፓርት በጉጉት እንጠብቀዋለን። ሀብል ታሸንፋለች። እዝራ የኋላ ኋላ ግን ጸጸቱን አይችለውም። በእህቱና በአክስቱ ተጭበርብሮ ንጹሐን ልጅ ትክክለኛ ፍቃሪዋ ልጅ እየገፋና እያሰቃየ ሲሆን በጣም ይጎዳል።